እሷን ከልቡ የሚያፈቅርሽም አይመስለኝም። መጀመሪያ ለልጁ ብሎ ነበር። አሁን ደግሞ አብራን ልጁም የለም። ስለዚህ ልጄ ካንቺ ጋር የነበረው ይሉንታ ይዞት እንጂ አንቺን ፈልጎሽ አልነበረም ማለት ነው። ከምን አንፃር ነው እንደዚህ እያሉ ያሉት ነው? ወይስ እኔ ማላቀው ናሆም የነገሩት ነገር አለ? ለምን ይመስልሻል ልጄ ቤቱን ጥሎ ገጠር ድረስ ሄደው? አንድም አንቺን አይላ ለማየት፣ በሌላ በኩል ደግሞ ከኑሐሚን ጋር ጥሩ ጊዜ ለማሳለፍና ኑሐሚንን ለመቅረብ። ወይዘሮ ዝናሽ ይበቃሻል። በቃ ነገርኩሽ እኮ ይበቃሻል። አንሳው ናሆም፣ አንሳው። በደንብ ተንጨርጨሪ እንደዚህ ልበይ አምራን፣ ይሄ እንዳንቺ ስራ ገና ሲያንስሽ ነው። አሁንማ እንኳንም ደካማ ጎንሽን አወቅኩት። ከዚህ በኋላ ገና የኑሐሚን ስም እየጠራሁኝ እንደ ሰይጣን ነው ማስለፈልፍሽ። የምር እናት እንዳለችው እኔን ጠልተ ኑሐሚንን አፍቅራት ወዳት ተከትላት ሄደ ነው? ተሰማ አይሆንም፣ እውነት አይሆንም። ለመሆኑ ናሆም የሚባለው የትኛው ነው? እኔ ነኝ ማዘር። ለዲኤንኤ የሚሆን ጸጉሩን አግኝቻለሁ፣ ግን አንድ ችግር ተፈጥሯል። የምን ችግር ነው? ተነቃብሽ እንዴ? እንደሱ አይደለም እባክህ። እጄ ላይ ያለው ጸጉር የዳግም ይሁን የናሆም ምንም እርግጠኛ መሆን አልቻልኩም። መስኪን የዳግም ልጅነት እኮ ተረጋግጧል። አንቺ ያፈላሹን አይደለም የነካሹን ነገር ራሱ መንካት አልፈልግም። ለምን የኔ ቆንጆ? በመርዝ ብትገይኝስ? አንቺ እኮ ልጅሽን የገደልሽ ሴት ነሽ። አረ በስመ አብ በይ ኤሚ። ለነገሩ ልክ ነሽ። በስመ አብ ማለት ሳይኖርብኝ አይቀርም። ከሴጣን አጠገብ አይደል ያለሁት? እውነት ለመናገር አንቺ ስላለሽ ነው የመጣሁት። አስበሽዋል? አንቺ በሌለሽበት ቢሮ ውስጥ ብቻ፣ በዛ ላይ ደግሞ አንቺና ነው ብቻችሁን ሆናችሁ አለማችሁ ልቀጫዋል እኮ። እኔም እኮ ገብቶኛል። አቶ ሌኩን ከሌላ ሰው ወለደችው መበሳጨት ሲገባው እንዴት ነው የአክሲዮኑን ሼር የሚሰጠው? የዲኤንኤ ምርመራ ላይ ወንድሟ መሆኑን ካወቀች ሌላው ቀላል ነው። ቆይ እንዴት ነው ይሄን ነገር ቀላል አድርገሽ ያየሽ? እዛ ቤት ተደብቀህ እሷን ልታያ ስትመጣ ዝኑና ሌኩን ሲያወሩ እንደሰማ ንገራት። ይሄ የሚሆን ይመስልሻል? ይሄ ካልሆነ ደግሞ ሌላ ዘዴ እንፈልጋለን። እርግጠኛ ነኝ ናሆም ይሄን ነገር ሲሰማ ቤቱን ያቀጣጥላል። እኔ ደግሞ የምፈልገው እሱን ነው። በጣም አምራለች። አምራን የእሷን ስልክ ነው የማታነሳው? በዚህ ሰዓት ምንም አይነት ጭቅጭቅ መስማት ስለማልፈልግ እስኪ ንገሪኝ። እኔ በበኩሌ አንቺን ገዳይ ላስባለች ሴት ምንም አይነት ርህራሄ የለኝም። አንቺ ልጅ ቆይ ምን አስበሽ ነው? እኔ ንግግሮችሽ ምንም አላማሩኝም። ንገሪኝ እስኪ። ለምን እስከ መጨረሻው እናሰናብታት? ምን ኤሚ? ቆይ ምን እያወራሽ ነው? አዎ እንዴ የምሬን ነው። አንቺ ላይ የተጠቀመችውን ዘዴ ተጠቅመን በዘዴ ማድረግ እንችላለን። የአምራን እዛ ቤት መሆን ኤሚ ራሱ በጣም ረብሿታልና አሁን እንደውም ዝናሽን እያለቻት ያለችው ለምን እስከ ወዲያኛው አናስወግዳትም የሚለውን ነገር ስትነግራት ከዝናሽ ፊት ደግሞ የምንረዳው በዚህ ሀሳብ የተስማማች ይመስላል ማለት ነው። ኤሚ ያቀረበችላት ሀሳብ ይሄንን ነገር ለምን እሷ አንቺ ላይ የተጠቀመችውን ዘዴ ተጠቅመን እስከ ወዲያኛው አናስወግዳትም ብላታለች ማለት ነው። ያ ማለት ደግሞ አምራን ከዚህ በፊት ቡና ሰታኝ ቡና ውስጥ ደግሞ የሆነ መድኃኒት ጨምራ ልጄ እንዲወርድ አድርጋለች ብላ ዝናሽን በሐሰት ስም ያጠፋችውን ነገር ማለት ነው። ያ ማለት እሷ የምትበላ ወይ ደግሞ የምትጠጣው ነገር ውስጥ የሆነ ነገር ይጨምሩላታል። ከዛም በኋላ እስከ ወዲያኛው እሷን ማስወገድ የሚለውን ነገር ዝናሽም የተስማማችበት ይመስላል ማለት ነው። ምናልባት ትንሽ አስባበት ይሄ ነገር ደግሞ ሌላ ጣጣ ያመጣብኛል ብላ ለመተው ካሰበች ነው እንጂ አሁን ከአስተያየቷ ስንረዳ የኤሚ ሀሳብ የተስማማት ይመስላል ማለት ነው። አምራን ደግሞ እዛ ቤት እንድትሆን የፈቀደችው እሷ ከዚህ በፊት ናሆም ተቀይሟት ነበር፣ እናቷ ዝናሽም ማለት ነው። አሁንም ድጋሜ አምራንን የሆነ ነገር አድርጌ ናሆም ደግሞ ድጋሜ እንዲያዝንብኝ አልፈልግም በሚል ነው እሷ እዛ ቤት እንድትቆይ የፈለገችው ማለት ነው። ኤሚ ደግሞ ያንን ነገር አትፈልግም። አምራንን በጣም ጠልታታለችና ከዛ ቤት እንድትወጣላት ትፈልጋለች። ግን ደግሞ በስተመጨረሻ ላይ ለእሷ መጥፎ ነገር አቅዳላታለች ማለት ነው። በዛ በኩልም አምራንንም ካየናት ራሱ የሆነ ነገር ያቀደችላቸው ይመስላል፣ ለሁለቱም ለዝናሽም ለኤሚ ማለት ነው። ለዛም ነው አሁን ላይ ለሁለቱም ሰዎች በጣም ጥሩ ሰው መስላ ከዚህ በፊት አድርጋ በማታውቀው አኳኋን ሁለቱንም እያወራቻቸው እናም ደግሞ በጣም ትህትና እያሳየቻቸው ነው ማለት ነው። ያ ማለት የሆነ ተንኮል አስባ ቀስ ብላ እነሱን የራሷ ወጥመድ ውስጥ ለማስገባት ያቀደች ይመስላል ማለት ነው። ዛሬ እንደውም ኤሚ ከኤርሚያስ ጋር ስልክ ስታወራ በር ስር ቆማ ስትሰማት ነበር። ያው ስለ ጸጉሩና ዳግምን ዲኤንኤ ማስመርመር የሚለውን ነገር ያንን ነገር ሰምታለች እና ሜዳ ከኤርሚያስ ጋር አንዳንድ ነገሮችን ተማክራለችና ይሄ ነገር ደግሞ የሚሆነው ኤሚ እዚህ ጋር የዳግምን ዲኤንኤ አስመርምራ ዳግም ወንድሟ መሆኑንና እናቱ ደግሞ ዝናሽ መሆኗን ካወቀች ያኔ ከዝናሽ ጋር ይጣላሉ። ለምንድነው የደበቅሽን? እስከዛሬ ድረስ ለምንድነው ዝም ያልሽን? በሚለው ምናልባት በመካከላቸው ጭቅጭቅ ሊፈጠርም ይችላል።
ኤሚ ከዛ በኋላ ራሱ አይታወቅም፣ ምናልባት እናቷን ራሱ አባዬ ለካ አዝኖ ራሱ ላይ ክፍሉን ቆልፎ እስካሁን ቁጭ ያለው በዚህ ምክንያት ነው፣ አንቺ ነሽ እንደዚህ ያደረግሽው አባቴን በሚለው እነሱ ይጣላሉ። አምራን ደግሞ ይሄንን ነገር ነው የምትፈልገውና እያለችም የነበረው እኔ እሳቱን እቆሰቁሰዋለሁ ቤት ውስጥ እሳቱ እስኪቀሰቀስ ድረስ ቁጭ ብዬ እጠብቃለሁ እያለች ነውና ለዛም ነው በዛ በኩል ኤርሚያስ እንዲተባበራት ያደረገችው ማለት ነው። ኤርሚያስም ያውቃል ዳግም የዝናሽ ልጅ መሆኑን ማለት ነው። ግን ደግሞ እዚህ ጋር ዲኤንኤ የሚለውን ነገር አምራን ኤርሚያስ ኤሚን አግዞ ዲኤንኤ በትክክል እንዲመረመርና ኤሚ በዛ በኩል ዳግም ወንድሟ መሆኑን ትወቅ የሚለውን ነገር አሁን ላይ በጣም እየፈለገች ነው ማለት ነው። ዝናሽ ደግሞ አሁን ላይ እያደረገች ያለችው አምራንን በጣም ለማበሳጨት ወይ ደግሞ በጣም ለማናደድ ብዙ ነገር እያለቻት ነው። ናሆም ራሱ ከዛ ቤት ወጥቶ ወደ ገጠር ሄዶ አንቺን ማየት ስለማይፈልግ ነው። ከዚህ በፊት አንቺን ለማግባት ወይ ደግሞ ከአንቺ ጋር ለመሆን የፈለገው ጽንሱ ስለነበረ ነው። አሁን ደግሞ ጽንሱ የለም፣ ጽንሱ ተቋርጧልና በምንም ምክንያት ከአንቺ ጋር መሆን አይፈልግም። አሁን ራሱ እዚህ ቤት ያመጣሽ ወይ ደግሞ እዚህ ቤት ያለሽው የሎኝታ ይዞት ነው እንጂ አንቺን አይፈልግሽም ብላታለች ማለት ነው። አምራን ደግሞ ይሄንን ነገር ደጋግማ ስታሰላስለው እሷን የመሰላት በፊትም ትጠራጠር ስለነበረ ለምንድነው እሱ ከኑሐሚን ጋር ገጠር የምትሄደው ምን ፈልገ ነው እሷ ለምንድነው ከናንተ ጋር የምትሄደው ብላ ምን ያህል በኑሐሚን እንደምትቀና ለናሆምም ስትነግረው ነበርና እዚህ ጋር ደግሞ ዝናሽ ይሄንን ነገር ስትላት ምናልባት ናሆም የሆነ ነገር ለዝናሽ ነግሯት ይሆን እንዴ የሚለውን ነገር አስባ ደጋግማ ስልኩ ላይ እየደወለች ነው። አንዳንዴ ስልኩ አይሰራላትም። ሰርቶላት ራሱ ከጠራ ናሆም ደግሞ ስልኩን ማንሳት እንደማይፈልግ እኛም አይተናል ማለት ነው። ናሆምም ያውቃል እዛ ጋር እሷ ልትጨቃጨቅ ወይ ደግሞ የሆነ ነገር ልትል እንደምትደውል ማለት ነው። እሱ ደግሞ አሁን ያለበት ቦታ በጣም ደስታ ሰጥቶታል። በጣም ነፃነት እየተሰማው ነውና እዚህ ጋር ደግሞ አምራን በስልክ ደውላ ስትጨቃጨቀው ያንን ደስታዬን ያንን ሰላሜን ማጣት አልፈልግም በሚለው አሁን ላይ የአምራንን ስልክ እያነሳ አይደለም ማለት ነው። ይሄ ነገር ደግሞ እሷን በጣም እንደሚያናድዳትና በጣም እንደሚያንጨረጭራት ግልጽ ነው። ስልኩ ካልሰራ እሺ ኔትወርክ ነው ይባላል፣ ግን ደግሞ ከሰራ ለምንድነው የማያነሳው? ስራ ላይ ከሆነ ራሱ ለምንድነው መልሶ ማይደውልልኝ በሚለው አምራን አሁን ላይ በጣም እንደምትናደድ ግልጽ ነው ማለት ነው። ዝናሽም የምትፈልገው ይሄን ነገር ነው ስትላት የነበረው እንደውም ተደብቃ አምራንን እያየቻት እንኳንም ደካማ ጎንሽን አገኘው ካሁን በኋላ አናድድሻለሁ አንጨረጭርሻለሁ ብላ አምራን ላይ ሌላ ነገር እየጫረችባት ነው ማለት ነው። እናም ደግሞ እዛ ቤት ውስጥ ያለውን ነገር ራሱ እንደ ሰራተኛ እንድትሰራ እያስገደደቻት ነው። ዛሬ እንደውም ጽዳት ስሪ፣ ቤቱን አጽጂ፣ እንደውም ከሽንት ቤት ጀምሪ ብላ የአምራንን ሞራል ለመንካት ሞክራለች ማለት ነው። ምናልባት ደግሞ ከዚህ በኋላ አሁን ኤሚ ለዝናሽ ያቀረበችላትን ሀሳብ ተስማምቶ አምራንን የሆነ ነገር ለማድረግ መሞከራቸው አይቀርም ማለት ነው። ምናልባት ዝናሽ ይሄንን ነገር ልትስማማበት የማትችለው አንድ ምክንያት ነው። የዳግም አባት የሰንበቶ ሞት ራሱ እስካሁን የሆነ እልባት አላገኘም። ለይኩን ተረጋግቶ ወደ ስራው አልተመለሰምና ያ ነገር ያ ጭንቀት እያለብን ደግሞ አምራንን እንደዚህ ማድረግ አንችልም በሚለው በስተመጨረሻ ላይ በኤሚ ሀሳብ ላትስማማ ትችላለች እንጂ በፊት ላይ ቢሆንና የሰንበቶ ነገር ያ ክስተት ባይፈጠር ኖሮ ምናልባትም ከአንዳንዴ በኤሚ ሀሳብ ተስማምታ እሷን ለምን እስከ ወዲያኛው አስወግጃት አልገላገላትም የሚለውን ነገር ልታደርግ ትችላለች ማለት ነው። ያው እንዳየነው የሰንበቶ ነገር እስካሁን ምንም እልባት አላገኘም። ዳግምም አሁን ለስራ ወደ ገጠር ይሄድ እንጂ የአባቱ ጥያቄ እስካሁን አለበት። የአባቱ ስልክ አይሰራም። አባቱን አየ ነው የሚል ሰው ራሱ የለምና እየተጨነቀ ነበር ወደ ገጠር የሄደው። ለይኩን ደግሞ ከክፍሉ ራሱ አይወጣም። የራሱን መኝታ ክፍል ራሱ ላይ ቆልፎ አሁንም ድረስ በጸጸት አለንጋ እየተገረፈ ነው ማለት ነው። እሱ ግን ይሄንን ነገር ከሚያደርግ እንደዚህ ክፍሉ ቁጭ ብሎ በሩን ራሱ ላይ ቆልፎ ከሚጸጸት ትክክለኛው ነገር ማድረግ የነበረበት ወደ ሕግ ቦታ ሄዶ ያለውን ነገር ያጠፋውን ወንጀል ቢናገር ነበር። እሱ ደግሞ አሁን ላይ የዝናሽን ምክር ሰምቶ ለነገሩ እሷም ሌላ ወጥመድ አዘጋጅታለታለች። ባለፈው አስክሬኑ ሲቀብሩት የሆነ ቪዲዮ አስቀርጻ ነበር። እሱ ደግሞ እዚህ ጋር የዝናሽን ምክር ሰምቶ አሁን ላይ ጸጸቱ ከህሊናው ውስጥ መጥፋት አልቻለምና ምንም ነገር ማድረግ አይችልም። ይሄንን ነገር ማጥፋት ስለማይችል ክፍል ውስጥ ገብቶ ወደ ስራ ቦታ መሄድም አልቻለም። ክፍል ውስጥ ገብቶ ራሱ ላይ ቆልፎ ቁጭ ብሏል ማለት ነው። ይሄ ነገር ደግሞ የሚነጻው ጭንቅላቱም እረፍት የሚያገኘው ይሄንን ወንጀሉን ሄዶ ለህግ አካላት ተናግሮ እንደዚህ አድርጌያለሁ ብሎ ተገቢውን ቅጣት ቢቀበልና ከህሊና ጸጸት ቢነጻ ይሻለዋል ማለት ነው። ይሄ ነገር ቀጣይነት ይኖረዋል። እሱ እስከመቼ ድረስ የራሱ ክፍል የራሱ መኝታ ክፍል ውስጥ ራሱ ላይ ቆልፎ መቀመጥ እንዳሰበ ባይታወቅም፣ ግን ደግሞ ይሄ ጸጸት መቼም ከውስጡ አይጠፋም። በተለይ ደግሞ ዳግምን ባየ ቁጥር መጸጸቱ አይቀርም ማለት ነው። ዳግም ደግሞ ገጠሩ ነው አሁን ላይ እየተጨነቀ ያለው ለለይኩን ነው። ለይኩን ያለበትን ሁኔታ ያውቃልና ጋሼ እንደዚህ አይነት ሁኔታ ውስጥ እያለ
ትተነው መምጣት አልነበረብንም በሚለው አሁን ላይ ለሱ በጣም እየተጨነቀለት ነው። በእርግጥ እሱ የሚያስበው መጀመሪያ ላይ ያሰበው የአምራን ልጅ ስለወረደ ዝናሽ እዚህ ጋር የአምራንን ልጅ ገላለች የሚለውን ነገር ያንን ነገር ከሰማ በኋላ ነው እንደዚህ የሆነው የሚለውን ነገር ነበር ሲያስብ የነበረው ማለት ነው። ለምን ከተባለ ከዚህ በፊት ዝናሽ የኑሐሚንን ልጅ ለመግደል ሞክራለች እንዲያደርጋለች የሚለውን ነገር ያንን ነገር ሲሰማ ለይኩን የሆነውን ነገር አይቷል። ለይኩን ያኔ ታሞ ደም ግፊቱ ተነስቶ ወደ ሆስፒታል ገብቶ ነበርና ከዛም በኋላ ደግሞ አሁንም ድጋሜ የአምራንን ልጅ ገላለች የሚለውን ነገር ሲሰማ በእርግጠኝነት በቃ ጋሼ እንደዚህ የሆነውና እንደዚህ በድብርት ተጠቅቶ የራሱ ክፍል ውስጥ ራሱ ላይ ቆልፎ የሚቀመጠው በዚህ ምክንያት ነው የሚለውን ነገር ነው እሱ የጠረጠረው። እዛ ጋር የራሱን አባት ገሎ አሁን ምን እንደሚያደርግ ግራ ገብቶ ተጸጽቶ የራሱ ክፍል ውስጥ እንደሚቀመጥ አላወቀም ማለት ነው። ግን ደግሞ ሌላም ጥያቄ የፈጠረበት ነገር ነበረ። ዝናሽ ለይኩን እኮ የኔ ልጅ መሆንህን አውቋል፣ እናም ደግሞ የሆነ ስጦታ አዘጋጅቶልሃል የሚለውን ነገር ባለፈው ስትነግረው እንዴት ነው ለይኩን ዝናሽ እኔን ከሌላ ሰው እንደወለደች አውቆ ለኔ ደግሞ ስጦታ ሊያዘጋጅልኝ የሚችለው? ይሄ ነገር እኮ ሊያናድደው ሊያበሳጨው፣ እናም ደግሞ ከሷ ጋር መጣላት ሲገባው እንዴት ነው እንደዚህ የሚሆነው? እዚህ መሃል የሆነ ያልገባኝ ነገር አለ ብሎ ሌላም ጥያቄ የተፈጠረበት ነገር ነበረ ማለት ነው። ግን ደግሞ ቢሆንም ከዚህ ሁሉ በኋላ አሁንም ለለይኩን እየተጨነቀለት ነው ማለት ነው። ሌላው ነገር ደግሞ የኑሐሚንና የናሆም ነገር ነው። ኑሐሚን ያው አሁን ላይ ገጠር ነው ያሉት። የኑሐሚን አያት ግን እነ ኑሐሚን እንደመጡና በር ላይ እንደደረሱ አንድ የጠየቀችው ጥያቄ ነበረ። ናሆም የሚባለው የትኛው ነው ብላ ከሁለቱ ከዳግምና ከናሆም የትኛው ትክክለኛ ናሆም እንደሆነ ጠይቃ ነበር። ይሄንን ነገር ለምንድን ነው የጠየቀችው ብለን ስናነሳ ምናልባት ኑሐሚን ከዚህ በፊት አያቷ ልታወራት ትችላለች ማለት ነው። የሆነ ናሆም የሚባል ልጅ አለ፣ በጣም ወደዋለሁ አፈቅረዋለሁ ብላ እሱን እንደምትወደውና አባቱ ራሱ ለይኩን ምን አይነት ጥሩ ሰው እንደሆነ ምናልባትም ልትነግራት ትችላለች ማለት ነው።